መጽሐፍ ቅዱስ የናንተ ምንድነው? ርስት ነው። ርስታችሁ ያለው መጽሐፍ ቅዱስ ውስጥ ነው። ከዘፍጥረት በዘጸአት በዘሌዋውያን በዘሁልቁ በዘዳግም በኢያሱ በነገሥት እያላችሁ እንዲህ በሳሙኤል በዜና እያላችሁ ብትመጡ እዛ የእግዚአብሔር ቃል ውስጥ እናንተ መፈለግ ያለባችሁ ነገር ምንድነው ከተባለ እግዚአብሔር ለናንተ ያለውን የተናዘዘውን ርስት ነው የምትፈልጉት። አንዱ የእግዚአብሔር ቃል ላይ ሲበራላችሁ አይናችሁ ከተከፈተ ርስታችሁ ላይ አይናችሁ ከተከፈተ ትወርሱታላችሁ። ግን የመጀመሪያው ነገር ምንድነው ከተባለ የኛ ርስት ብለን መያዝ ያለብን ምንድነው? የተስፋውን ቃል ነው። እንደገና ዕብራውያን ምዕራፍ 9 ላይ ተናዛዡ በሕይወት እስካለ ድረስ ኑዛዜ ምን አይልም አይጸናም። ተናዛዡ ከሞተ ግን ኑዛዜው ምን ብሏል ነው የሚለው ጸንቷል። እንግዲህ እግዚአብሔር የመጀመሪያው በሰው ላይ የነበረው ፕሮጀክት ባለመታዘዝ ምክንያት ከተበላሸበት ከዘፍጥረት 3 ጀምሮ እግዚአብሔር ለሰው ልጅ የተናገረው ነገር አለ። እግዚአብሔር ለሰው ልጅ ያወራው አለ፣ የተተነበየ አለ፣ የተነገረ አለ። ያ ሁሉ እግዚአብሔር የተነበየው የትንቢት ቃል ያዋጅ ቃል በሙሉ ተናዛዡ መጥቶ ሲሞት ኑዛዜ ምን አለ ነው የሚለው ጸና ነው እያለ ያለው። እግዚአብሔር አስቀድሞ በነቢያትና በሕግ በመዝሙራት የተናገረው ነገር እሱ መጥቶ በሞተ ጊዜ ጸንቷል። ግን ቀጥለን አንድ ነገር ብለናል። ይሄ መጽሐፍ የርስት መያዣ ወይም የርስት ተስፋ የሆነው ለዓለም ሁሉ ሕዝብ አይደለም። ርስት ሁሌም ሕጋዊ ባለቤቶች ናቸው የሚወርሱት። ርስት ማንም ተነስቶ የሚወርሰው ነገር አይደለም። ርስት ሕጋዊ ባለቤትነት ያስፈልጋል። እኔ ነገ የሚወርሰኝ ከኔ የወጣ ነገር ነው የሚወርሰኝ። ዘፍጥረት ምዕራፍ 15 ላይ ዘር ስላልሰጠኸኝ በቤቴ የተወለደ ምን ሊለኝ ነው አለው? ሊወርሰኝ ነው። በሌላ አማርኛ በቤቱ የተወለደ አብርሃምን ቢወርሰው ሌጋል አይደለም፣ ኢሌጋል ነው። ለምን? ውርስ የተዘጋጀው መብት ያላቸው የወራሽነት መብት ያላቸው ልጆች ብቻ ናቸው። ለዛ ነው አዲስ ኪዳንም ላይ መተን የልጆችን አንስቼ ለውሾች ምን አልልም ማለት አልሰጥም። ለካ የባለቤትነት መብት ያላቸው ማናቸው? ልጆች ናቸው። ስለዚህ ጴጥሮስ ላይ ሂደን ዳግመኛ የተወለዳችሁት የማይጠፋ ለዘላለም ጸንቶ የሚኖረውን ርስት ምን እንድትሉ ነው የሚለው እንድትወርሱ ነው። ለካ የልጅነት መብት ውስጥ ልጅነት ያገኛችሁበት ዋነኛ ምክንያት በእግዚአብሔር ዘንድ የተሰጠውን ተስፋ ሁሉ ምን ለማለት ለመውረስ ነው። ይገባኛል ለማለት የኔ ነው ለማለት። ለዛ ነው ቀጥለን ገላትያ ምዕራፍ 3 ላይ ሮሜ ምዕራፍ 8 ላይ መተን አንድ ነገር አሳየዋችሁ። ከእንግዲህ ባሮች አይደላችሁም ልጆች ናችሁ። ልጆች ከሆናችሁ ደግሞ ምንድናችሁ ነው የሚለው? ወራሾች ደግሞ ናችሁ ነው የሚለው። ሮሜም 8 ላይ ስትሄዱ አባ አባ ብለን የምንጮህበትን የልጁን መንፈስ ወደ ልባችን ምን አለ ላከ ብሎ ቀጥሎ ምን ይላል? ልጆች ከሆናችሁ ወራሾች ደግሞ ናችሁ። በቃ ልጅነታችሁ ውስጥ ያለው እውነት ምንድነው ከተባለ ውርስ ነው። የመጀመሪያው ነገር ግን ምንድነው? መወርሰው ነው። ልጅነታችሁ ውስጥ ውርስ አለ። እናንተ እናትና አባቶች ካሏችሁ እናትና አባታችሁ ሀብት ካላቸው የእናትና አባታችሁን ሀብት ምን ማለት ትችላላችሁ? ሌጋል ራይት አላችሁ ለመውረስ። ጎረቤት ሌጋል ራይት የለውም። የሚያቃቸው ሰው ሌጋል ራይት የለውም። የቢሮ ሰራተኛ ሊወርሳችሁ አይችልም። ውርስ ሁሌም ሌጋል ራይት ይፈልጋል። ህጋዊ መብት ያለው ብቻ ነው የሚወርሰው። ስለዚህ ህጋዊ መብት እንዲኖረን እኛ በእግዚአብሔር የተሰጡትን ተስፋዎች ሁሉ ለመውረስ ጤንነት የኔ ነው ለማለት፣ ረጅም ዕድሜ የኔ ነው ለማለት፣ ደስታና ሰላም የኔ ነው ለማለት፣ በረከት የኔ ነው ለማለት፣ መከናወን የኔ ነው ለማለት፣
ምድርና ሞላው የእግዚአብሔር ነው የተባለው በሙሉ እኔም ደግሞ ምንም የሌለኝ ስመስል ሁሉ የኔ ነው ለማለት የእግዚአብሔርን ሁሉ የኔ ነው ብዬ ለመጥራት ድፍረት የሰጠኝ ምንድነው ከተባለ ከእግዚአብሔር መወለዴ ነው። ከእግዚአብሔር መወለዳችሁ የርስት ባለቤትነት ሕጋዊ መብት ይሰጣችኋል። ለዚህ ነው የእግዚአብሔርን ቃል የኛ ነው እንላለን። በቃሉ የተገባልን ተስፋ የኔ ነው ብላችሁ የመናገር ድፍረትና አቅም ይሞላችኋል። ያንን ማንነት የሚሰጣችሁ ጥሩ አንባቢ መሆን፣ ሐዋርያ መሆን፣ ጥሩ ስለ እግዚአብሔር ቃል የቴዎሎጂ ዕውቀት ማግኘታችሁ አይደለም። ቴዎሎጂውንም ተውት፣ አገልጋይነቱን ተውትና የእግዚአብሔር ቃል ለኔ ተናዛዡ በሞቱ ያጸናው የርስት ቃሌ ነው ብላችሁ መያዝ አለባችሁ። እዛ ቃል ውስጥ የምታገኙትን በሙሉ የኔ ነው፣ የአዲስ ኪዳን መንፈስ የተረጎመውን በሙሉ በተናዛዡ ሞት የጸኑትን ተስፋ በሙሉ የኔ ነው ብለ መነሳት አለብህ። ምክንያቱም ለምሳሌ ረጅም ዕድሜ ማንም ከናቱ ማህፀን የሚሞትበት ቀን ተወስኖ የመጣ ሰው የለም። እንደውም ሞትን በተመለከተ ከእግዚአብሔር ጋር የተያዘ ነገር አይደለም። ሞት ከሰው ምርጫና ከሰይጣን ጋር የተያዘ ነው። ለምን? ባህላዊ አስተሳሰብ ስላለ በ20 ዓመቱም ሲሞት፣ በ30ም ሲሞት፣ በ40ም ሲሞት እግዚአብሔር ወሰደው እየቀበርን ስለሆነ ያለ ነው። ይሄ ነገር መስተካከል አለበት። ለምን? ቸርች ውስጥ ያለ ልማድ እንጂ እውነት አይደለም። እግዚአብሔር በኑዛዜ ቃል ለኛ የተናገረው በመስቀል በመሞት ያጸናው እውነት ምንድነው? ረጅም ዕድሜ ያጠግባለሁ የሚል ነው። ረጅም ዕድሜ 150 አይደለም። ረጅም ዕድሜ 500 አይደለም። ረጅም ዕድሜ የተባለው ያንተ የእምነት ልኬት ነው። አንተ አምነ በእግዚአብሔር መኖር እስከቻልከው ድረስ መኖር መቻል ነው ረጅም ዕድሜ። 80ም 90ም አይደለም። ሊሚት አልተደረገም። አዲስ ኪዳን ክርስቲያን እግዚአብሔር በሰጠው ተስፋ ውስጥ በ120 ወይም በ150 የታሰረ ነገር የለም። ረጅም ዕድሜ ያጠግባችኋለሁ የሚል ብቻ ነው ያለው። ያ እውነት ሲገባ ምን እንደሚገባ እኔ አልሞትም። ለምን? ረጅም ዕድሜ እንደምጠግብ የተናዘዘልኝ ጌታ በመስቀል በመሞት ምን ብሎታል? አጽንቶታል። የኔ ርስት ነው። እኔ ካልኖርኩት ማን ይኖረዋል? ምክንያቱም የተስፋ ቃልን ሊወርሱ ምን ያሉትን ነው የሚለው። የተስፋውን ቃል ለመውረስ አይደለም ተወርሱ ዘንድ እኮ ይተባል። የተስፋ ቃላቸውን የወረሱትን የሚወረሰው የተስፋ ቃል ነው። በቃ ይሄን አስምራችሁ ያዙት። የተስፋው ቃል ነው ርስት የሚሰጣችሁ፣ ቤት የሚሰጣችሁ፣ የሚያረዝመው። የናንተ እምነትና የናንተ ግን ውርስ፣ የናንተ ሀብት የእግዚአብሔር ቃል ነው። የኑዛዜው ጽፈት የእግዚአብሔር ቃል ነው። አባት ለመሞት በተቃረቡ ሰዓት ጠርተው እማታውቁትን ንብረት ነው አይደል የሚናዘዙት? አሜሪካ ቢኖራቸው አሜሪካ የደበቁት ካላቸው የደበቁት በስውር ያለውን ከዛንተ ጽፈቱን ይዘህ ነው ፍርድ ቤት የምትሄደው። ይገባኛል ይሄ ብለህ የእግዚአብሔር ቃል ማለት አንተ የማታውቃቸው ግን ስላንተ እግዚአብሔር ተናዞ ያስቀመጠልህ ሀብት ነው የእግዚአብሔር ቃል። ለዛ ነው ከቃሉ ነው መጀመር ያለባችሁ። ቃሉ ጋር ነው መዋል ያለባችሁ። ቃሉ ላይ አይናችሁን እንዲከፍት ነው እግዚአብሔር መጸለይ ያለባችሁ። ለምን? የናንተ ሄሪቴጅ ወይም ሀብት፣ ሪሶርስ፣ ውርስ ያለው በቃሉ ውስጥ ነው ያለው። በቃሉ ነው እግዚአብሔር የምትይዙት። በቃሉ ነው ወራሽ ነኝ ይሄን ብላችሁ የምትነሱት። ሐዋርያት ሥራ ምዕራፍ 23 ላይ ነው ጳውሎስ የኤፌሶን ሽማግሌዎችን ጠርቶ ምን አላቸው? 3 ዓመት ተኩል በእንባ ምን ብያቸዋለሁ? አስጠንቅቄያቸዋለሁ። በደሙ የዋጃትን ቤተክርስቲያንን እንዴት እንደምትመሩ ተጠንቀቁ ነው ያለው። ተጠንቀቁ። 3 ዓመት ተኩል በእንባ ነው ምን ያልኳችሁ ነው ያለው፣ ያስጠነቀቅኳችሁ። ቀጥሎ ምን አለ? በቅዱሳን መካከል ርስትን ሊሰጣችሁ ለሚችለው እና ደግሞ እንግሊዘኛው ላይ ሊያሳድጋችሁ ሊገነባችሁ ለሚችለው ለጸጋው ቃል አደራ ምን ብያችኋለሁ? ሰጥቻችኋለሁ። የጸጋው ቃል ምንድን ነው ያለው? የጸጋው ቃል እግዚአብሔርን እንድንመስል ያሳድገናል፣ ይገነባናል። የጸጋው ቃል ለክርስቲያኑ ርስታቸው ነው።
ርስታችሁ ያለው እናትና አባታችሁ ውስጥ አይደለም። ርስታችሁን የኢትዮጵያ መሬት ውስጥ አትፈልጉት። ርስታችሁ የናንተ የእግዚአብሔር ቃል ውስጥ ነው ያለው። ነግሬያችኋለሁ። ይሄ እኮ ሲበራላችሁ ለምሳሌ ዘፍጥረት ምዕራፍ 14 ላይ አብርሃም ምን አለ? መልከ ጼዴቅ ፊት እነዛ 4 ነገስታቶች መጡና እንደዚህ ያሉት አብርሃምን የፈለከውን ከምርኮ የተገኘውን ውሰድ አሉት። እኔ የጫማ ማሰሪያ ምን አልልም አልወስድም፣ እጆቼን ወደ እግዚአብሔር ምን ብያለሁ? አንስቻለሁ። ቀጥሎ ምን አለ? አብርሃምን ሌላ አካል አበለጸገው እንዳይባል፣ ሌላ አካል አበለጸገው እንዳይባል እኔ እጆቼን ምን አድርጌያለሁ? ወደ እግዚአብሔር አንስቻለሁ፣ አልወስድም። በሌላ አማርኛ በምርኮ በተገኘ ነገር ጨምሬ ህይወቴ ላይ ነገ አብርሃምን ዘፍጥረት ምዕራፍ 24 ላይ እጅግ አበለጠገው ሲባል ምን ይበለጥጋል? ማርኮ ነው የበለጠገው እንዳይባል። ለምን መጽሐፍ አብርሃም ማርኮ በለጸገ አይልም? ጌታዬን ያለው አይደል? የአብርሃም ባሪያ ጌታዬን እግዚአብሔር እጅግ ምን ብሎታል? አበልጥጎታል። ማን ያበለጠገው? እግዚአብሔር። አየ ውርስም አልፈለገም። ለዛ ነው እኮ ያዕቆብ እቤት ተቀምጦ ቁጭ ብሎ እየጠበቀ የነበረው ምንድነው? የሚወረስ ርስት፣ የርስት ቃል ነው እኮ ሲጠብቅ የነበረው። ለወንድሙ ለኢሳው ቁሳዊ ሀብቱን ሰጥቶት ያዕቆብ ከአባቱ ቤት የቃል ርስት ይዞ ወጣ። እግዚአብሔር የተገለጠው የውርስ የመሬት ርስት ከአባቱ ለወሰደው አይደለም። የቃል ርስትን የወረሰውን ይስሐቅን ያዕቆብን እግዚአብሔር በሌሊት ተገናኘ። ስለዚህ እግዚአብሔር ቃል ለእናንተ ምንድነው ሲባል ርስታችሁ ነው። እዛ ውስጥ ነው ርስትን መፈለግ ያለብን። ማገላበጥ አለብን። ምንድነው የተናዘዘው ጌታ? ምንድነው የፈቀደው? ለኔ ምንድነው የወሰነው? ጤንነትን መጥተ እዚህ አዲስ ኪዳን ውስጥ መጥተ ሰባኪ መጥቶ ተፈውሰሃል ወይም ጤነኛ ነህ በል ብሎ ስላሳወጀ አይደለም። ምላስ ላይ ቃል ስላስቀመጡ ብቻ አይደለም የምትውለው። በኑዛዜው ቃል የጸና ነው ወይ ይሄ ነገር? ተናዛዡ እኮ ያላጸናው ከሆነ ኮንፌሽን ነው የሚሰራላችሁ። ክሌም ማድረግ የሚሰራላችሁ ይገባኛል ስትሉ አዎ ይገባዋል ብሎ ሰማይ የሚሰጣችሁ ተናዛዡ በቃሉ ተናዞት የተናዘዘው እግዚአብሔር መጥቶ በሞቱ ያጸናው ነገር ከሆነ ነው። ተናዛዡ በሞቱ ያላጸናው ነገር የኔ ነው ብትል ብትከረበት፣ በጭንቅላት ብትቆም፣ ብታጸልይ፣ ዘይት ብትገዛ፣ ጨው ብታፈስበት የሚሆን አይደለም። ለዛ ነው የአዲስ ኪዳን ሕይወታችሁ በቃሉ ፍሬም የታሰረ ነው። እናንተ መታገል ያለባችሁ ቃሉ ውስጥ ርስቴ ምንድነው ነው ማለት ያለባችሁ። ወንጀ ብዙ ሰው ለምንድነው ርስት አልባ የሆነው? ርስት አልባ የሆነው ርስቱን መሬቱ ሲፈልግ ስለሚውል ነው። ርስቱን ከቤተሰቡ ስለሚፈልግ ነው። የቃሉን የተስፋውን ቃል ርስቴ ነው ብላችሁ ለመውረስ የተነሳችሁ ከሆናችሁ መጽሐፍ በሶስት ፕሪንሲፕል ተወርሱታላችሁ ነው የሚለው። አንደኛው በእምነት፣ በትጋት፣ በትዕግስት አይደል ያለው? ርስት ምን ይላል አለ? ይወረሳል። ርስት ይወረሳል። ግን የመጀመሪያ ፌዛችሁ እምነታችሁ ምንድነው ከተባለ የእግዚአብሔር ቃል ለኔ የተስፋ ቃል ርስት ነው። ርስቴ ጋር ነው መዋል ያለብኝ። ርስቴ ጋር ነው መታገል ያለብኝ። አይኖቼን እንዲያበራ ማየት ያለብኝ ርስቴ ጋር ነው። ስለዚህ የእግዚአብሔርን ቃል እንዴት ነው እናንተ የምታዩት ከተባለ የእግዚአብሔር ቃል የርስት ተስፋ ቃልን የርስት መያዣዬ ነው ቃሉ ብላችሁ ካመናችሁ እያንዳንዱ የእግዚአብሔር ቃል ለሌላው ሴንስ ላይኖረው ይችላል። ለባለ ርስት ግን ሴንስ አለው። የእናትና አባት ሀብት ትርጉም ያለው ላንተ ነው። ለጎረቤት ፎቅ ቢኖራቸው ምን አገባው? ጎረቤት ልኮ ጎረቤት ላይ ያለ ሰው ያንተ አባት ፎቅ ቢኖረው ግን የሳቸው ቤት እንጂ የሚለው ቫልዩ መስጠው አንተ ነህ። የእግዚአብሔር ቃል ርስት ከሆነ ሌላው ቫልዩ ላይ ሰጠው ይችላል።
ለናንተ ኤቭሪ ወርድ የርስት ተስፋችሁ ስለሆነ የእግዚአብሔር ቃል ለናንተ ሚኒንግ አለው፣ ለኔ ሚኒንግ አለው፣ ትርጉም አለው፣ መረዳት አለኝ እዛ ውስጥ። ስለዚህ ቃሉን የምታዩበትን መንገድ በዚህ ጾም ጸሎት ቀይሩት ማለት ነው። ለምን? ከዚህ በኋላ ባላችሁ ዘመን ለርስት እየታገላችሁ እንድትኖሩ ማለት ነው። ርስታችሁን ደግሞ የትም አትጠብቁ። ርስታችሁን ከእግዚአብሔር ቃል ውስጥ ፈልጉት። ያንን ከበራል ደግሞ believe me እመነኝ፣ believe me አይቀይረውም። በደሙ አጽንቶታል። የሚቀየር ነገር አይደለም። የሚጨመርበት የሚቀነስበት ጉዳይ አይደለም። ይሄ ጉዳይ በሞቱ የጸና ነው የሚለው ኑዛዜው በመሞቱ ጸንቷል ተብሎ ነው የተመሰከረው። እምታውቃቸውን ኃያል እግዚአብሔር ሰዎች ምንም ከሰማይ የመጣ ነገር የለም እኮ ቃል የመጣላቸውን አማልክት አይደል የተባለው? ቃል ነው የመጣላቸው፣ ቃል ነው የበራላቸው፣ ቃሉ ነው የተተረጎመላቸው፣ ቃሉ ነው የተገለጠላቸው። ያንን ቃል ያዙት፣ ከቃሉ ጋር ተጣበቁ። ቃሉ የሚሰጣቸውን ሁሉ ሰጣቸው። ምንና አትባክኑ ህይወታችሁ ውስጥ። ኑዛዜው ጸንቷል። የኑዛዜው ጽፈት ውስጥ ኑና ርስታችሁን ፈልጉ፣ ርስታችሁን ፈልጉት። ይሄ ነው ወይ ሊስን። ስለዚህ ቀጠልንና የርስት ጦርነት ነው ማለት ከዚህ በኋላ ባለንበት ዘመን በቃሉ ነህ ያለህን በነቢያቱ የተተነበየልን በህልም ያየው በራይ የተገለጠልን ነገር እስከምትይዝ ድረስ ፍጹም እምነት ትጋትና ትግስትን ይዛ እስከትይዛቸው ድረስ መታገል። ቃሉ አንተ ላይ አካል ሲለብስ ርስቱ ሲፈጸም ያስከው ቃል ገዥነት ከሆነ ፊዚካሊ ገዥ ያደርጋል። ያስከው ቃል የረጅም ዕድሜ ከሆነ ያኖርሃል። በእኔ የሚኖር ከቶ ሞትን ምን አይልም አይሞትም ማለት ነው ጌታ። ያስከው ቃል ምድርን የሚያስወርስ በረከትን የሚያስወርስ ቃል ከሆነ ቃሉን ዝም ብለህ ተከተለው። በእምነት በልብ ውስጥ አሰላስለው፣ ተናገረው፣ አውጀው። ልክ ቃሉ ሞልቶ ሲገለጥ ፊዚካል ዓለም ውስጥ እግዚአብሔር ምሪቱ ላይ ያለውን ነገር አይንህን ከፍቶ አሳልፎ ይሰጣል። ከቁስ አይጀምርም ነገር የሚጀምረው ከቃል